ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 16 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የፋኖ ኃይል በአዳማና በምንጃር ግንባሮች በአገዛዙ ጦር ላይ ከባድ ኪሳራ እያደረሱ ድል በተቀዳጁበት ወቅት ተስፋ የቆረጠው አገዛዝ ንጹሃንን በድሮን ጨፍጭፏል። የሚኒሊክ እዝ ስላስመረቀው አዳዲስ የኮማንዶ አባላትን ጨምሮ የግንባር መረጃ ይዘናል። የፌዴራሉ አገዛዝ በጠነሰሰው ሴራ በኢትዮጵያ ሶማሌ ክልል የጸጥታ ቀውስ፣ የተደጋጋሚ አልሸባብ ጥቃትና የእርስ በርስ መከፋፈል እየተፈጠረ መሆኑ ታውቋል። መረጃውን ይዘናል። የአብይ አህመድ አገዛዝ ከወለጋ የተፈናቀሉ ንጹሃን ዜጎችን መሬት በጉልበት በመንጠቅ ኮሬ ነገኛ ለተባለው ገዳይ ኃይል ሊያድል መሆኑን አስታውቋል። ዝርዝራለን። በአዲስ አበባ ከተማ በአምባገነኑ አገዛዝ መጠነ ሰፊ መኖሪያ ቤቶችና መንደሮች ማፍረስ ዘመቻ በቀጠለበት በዚህ አስከፊ ወቅት የቤት ኪራይ ዋጋ ከእጥፍ በላይ ማሻቀቡ ነዋሪዎችን ለከፋ ስነልቦናዊ ቀውስ ዳርጓል። አዲስ አበባ ወዴት እያመራች ነው? ትሰሙታላችሁ። የሱዳን መደበኛ ጦር የአብይን አገዛዝ በይፋ በመወንጀል ከኢትዮጵያ ድንበር ላይ መጠነ ሰፊ ወታደራዊ ማጥቃት መክፈቱን አስታወቀ። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የፋኖ ኃይል በኦሮሚያ ክልል በአገዛዙ ጦር ላይ ከባድ ወታደራዊ ኪሳራ እያደረሰ ባለበት ወቅት በተመሳሳይ አፋብን አዳዲስ የኮማንዶ አባላትን አስመረቀ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ከነብሮ ሻለቃና ከሚኒሊክ ሻለቃ በተውጣጣ ኃይል በምስራቅ ሸዋ ዞን አዳማ ወረዳ በሙኩዬ ቀበሌ ዘልቆ በገባው የአገዛዙ ወራሪ ኃይል ላይ ከባድ መብረቃዊ ጥቃት በመሰንዘር ከፍተኛ ድል መቀዳጀቱን አስታወቀ። ለሁለት ተከታታይ ቀናት በተደረገው ለአስጨራሽ ውጊያ ከናዝሬት ወረዳ የመጣ አንድ ከፍተኛ አገዛዙ አመራርና የሙኩዬ ቀበሌ የፖሊስ ኮማንደር ወዲያውኑ የተገደሉ ሲሆን አንድ ሚሊሻ ተማርኮ 5 የሰራዊቱ አባላት ደግሞ ክፉኛ ቆስለዋል። በዚህ ኦፕሬሽን 2 ክላሽንኮቭ እና አንድ ኤም1 የጦር መሳሪያ በፋኖ ኃይሎች ተማርኮ ገቢ ሆኗል። በተመሳሳይ ዜና የአሳምነው እዝ የኃይለማርያም ማሞ ክፍለ ጦርና የነበልባል ክፍለ ጦር በጥምረት ባደረጉት አውደ ውጊያ ከሀገረ ማርያም ከሰም ወረዳና ከምንጃር ሸንኮራ ወረዳ በኩል ለወረራና ለዘረፋ የመጣውን የአገዛዙን ሰራዊት ቀጥቅጠው ወደ መጣበት አባረውታል። ለተከታታይ 3 ቀናት በዘለቀው በዚህ ከባድ ውጊያ ሰራዊቱ ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዶ የፈረጠጠ ሲሆን አገዛዙ የሞቱበትን አባሎቹን አስክሬን ሳይዝ ሜዳ ላይ ጥሎ መፈርጠጡ ተረጋግጧል። በሌላ በኩል የነበልባል ክፍለ ጦር ከሀገረ ማርያም ተነስቶ በይውላትና በቅዱስ ጌ ቀበሌ የመጣውን ወራሪ ሰራዊት የመታ ሲሆን በስቻት ቀበሌ ሰፍሮ የነበረውን ኃይል ለ3 ቀናት ተዋግቶ አካባቢውን ሙሉ በሙሉ ነጻ አውጥቷል። እንዲሁም በምንታምር በኩል ወደ አክርሚት የገባው የአገዛዙ ኃይል በሰቃዋጮ ቀበሌ ላይ በደረሰበት ከፍተኛ ምት ይዞታውን ጥሎ እየሸሸ እንደሚገኝና በተለያዩ ግንባሮች ውጊያው አሁንም መቀጠሉ ታውቋል። ይህ በእንዲህ እንዳለ በውድቀቱ ዋዜማ ላይ የሚገኘው የኦህዴድ ብልጽግና መራሹ ቡድን ካሰማራው የጃልሰኝ የሸኔ ወንበዴ ቡድን ጋር በጋራ በመሆን በደራ ጉንዶ መስቀል ወረዳ በአባጦ ቀበሌ ነዋሪዎች ላይ አስከፊ ዝርፊያና እገታ መፈጸማቸውን ነዋሪዎች አጋልጠዋል። ትናንት ሰኔ 15 2018 ዓ.ም በተፈጸመው በዚህ ጥቃት ከ400 በላይ የሚሆኑ የቀንድ ከብቶች የተዘረፉ ሲሆን ከ84 በላይ ንጹሃን ወገኖች ታግተው ተወስደዋል። እጅግ አሳፋሪ በሆነ መልኩ ንብረታቸውን ለመከላከል የጦር መሳሪያ ይዘው የወጡ የአካባቢውን ንጹሃን ዜጎች በመነጠል አገዛዙ በፈጸመው ኢሰብአዊ የድሮን ጥቃት 7 ንጹሃን ወዲያውኑ ህይወታቸው ሲያልፍ 11 ደግሞ ለከፍተኛ ቁስል ተዳርገዋል። የአሳምነው እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር አህዶች በፍጥነት በቦታው ደርሰው ለመታደግ በሁለት አቅጣጫ ከአገዛዙ ሰራዊት ጋር ከባድ የመከላከል ውጊያ በማድረግ ውስን የኦሮሞ ብሔር ተወላጆችን ከእገታው ማስለቀቅ ችለዋል። እዙ በተደጋጋሚ ባደረገው የማጣራት ስራ በደራና በአጎራባች ወረዳዎች የሚገኙ የብልጽግና አመራሮች ከሸኔ ቡድን ጋር ጥብቅ ቁርኝት እንዳላቸውና የጦር መሳሪያና የተተኳሽ ድጋፍ በቅንጅት እንደሚያደርጉላቸው በተግባር አረጋግጧል። በሌላ አቅጣጫ ራሱን በብቁ ሰራዊት እያደራጀ የሚገኘው የሚኒሊክ እዝ 105ኛ ኮር 29ኛ ክፍለ ጦር ለአማራ ህዝብ የህልውና ትግል ራሱን በሰው ኃይል እያጎለበተ ለአራተኛ ተከታታይ ጊዜ አዳዲስ ምልምል የኮማንዶ ሰራዊት አባላትን በደመቀ ሁኔታ አስመረቀ። የጀግናው የብርጋዴር ጀኔራል አሳምነው ጽጌ 7ኛ መታሰቢያ ዓመትን ታሪክ ባደረገው በዚህ የምረቃ ስነ ስርዓት ላይ ለተከታታይ 4 ወራት ከባዱን የኮማንዶ ስልጠና በጽናት ያጠናቀቁት ታጋዮች የአማራን ህዝብ ክብርና ህልውና እስከ መጨረሻው ጠብታ ደም
ዓለም ድረስ ለመጠበቅ ታሪካዊ የአደራ ቃል ኪዳን ፈጽመዋል። የ29ኛ ክፍለ ጦር ህዝብ ግንኙነት ዘርፍ ኃላፊ አርበኛ አስማማው ፈንታውና መቶ አለቃ ዮሴፍ አስማረ ባስተላለፉት መልእክት የትግል የማንነትና የህልውና ትግል መሆኑን ገልጸው ሰልጣኞች ከማንኛውም ከፋፋይ የውስጥ ጠላቶች አጥር ወጥተው በአማራነታቸው ብቻ አንድ ሆነው ሊታገሉ እንደሚገባ አሳስበዋል። አመራሮቹ አክለውም ይገው ለታጋይ መርዝ ነው በማለት ተመራቂዎቹ ከራስ ወዳድነት ስሜት ወጥተው የድርጅታቸውን የአፋብን መዋቅርና መሪዎችን በአክብሮት በመያዝ አማራ ለአማራ የመሆንን የተቀደሰ ምልክት በተግባር እውን እንዲያደርጉና የጀኔራሉን ያልተሸነፈ የትግል መንፈስ አንግበው እስከ መጨረሻው የድል አፋፍ ድረስ በቁርጠኝነት እንዲጓዙ ጥሪ አቅርበዋል። የአብይ አህመድ አገዛዝ ከወለጋ የተፈናቀሉ ዜጎችን መሬት በመንጠቅ ኮሬ ነገኛ ለተባለው ገዳይ ኃይልና ለሚሊሻዎች ሊያድል መሆኑ ነዋሪዎች ተናገሩ። በመጠለያ ጣቢያ ሆነው ከሰው እየተበደሩ ግብር የሚከፍሉ ንጹሃን ዜጎች ይዞታችሁ ተቀምቶ ለታጣቂዎች ይሰጣል በሚል በአገዛዙ ከፍተኛ የስነ ልቦና ሽብር እየተፈጸመባቸው ነው። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪራሙ ወረዳ በአገዛዙ የጸጥታ መላላት ምክንያት ተፈናቅለው በወሎ ጃራ መጠለያ ካምፕ ውስጥ የሚገኙ በሺዎች የሚቆጠሩ ንጹሃን ዜጎች ወደ ቀደመ ቀያቸው ካልተመለሱ የለቀቁት መሬትና ንብረት በቀጥታ ለሚሊሻ አባላትና ኮሬ ነገኛ ለተባለው ለአገዛዙ ገዳይ ስኳድ ኃይል እንደሚታደል የወጣው አዲስ መመሪያ ከፍተኛ ስጋት መፍጠሩን አዲስ ማለዳ ዘግቧል። ተፈናቃዮቹ በመጠለያ ጣቢያ ውስጥ ሆነው እጅግ አስከፊ ህይወት እየመሩ መሬታቸውን ላለማጣት ሲሉ ከሰው እየተበደሩ ጭምር ለመንግስት ከፍተኛ የቤትና የመሬት ግብር እየገበሩ ባሉበት ሁኔታ አገዛዙ ይዞታቸውን በጉልበት ለመንጠቅ ማቀዱ የአገዛዙን ፍጹም ጨካኝነት ያሳየ ሆኗል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ ተፈናቃዮች እንደገለጹት በኪራም ወረዳ ልዩ ስሙ 01 ቀበሌን ጨምሮ በአጠቃላይ በ17 ቀበሌዎች ላይ የሚሰራ አዲስ የመሬት መመሪያ ከዞንና ከክልል የወረደ ሲሆን ይዘቱም በአካባቢው ላይ ሰው ይኖርም አይኖርም የመሬት ይዞታዎች በሙሉ ይመዝገቡ፣ ከተመዘገቡ በኋላም የከተማው ቦታዎች ለሚሊሻ የገጠሩ ደግሞ ለስራ አጥ ወጣቶች ይመራ የሚል ቀጥተኛ ዘረፋ የተሞላበት ነው። የለየለት የንብረት ነጠቃ ትዕዛዝ በአካባቢው አመራሮች መካከል ጭምር የሀሳብ ክፍፍል የፈጠረ ሲሆን አንዳንዶቹ ሰዎች ግብር እየከፈሉ በመሆኑ ይዞታቸው ሊነካ አይገባም ሲሉ በአገዛዙ አስተሳሰብ የተጠቀሙት አብዛኛዎቹ አመራሮች ግን በአካል በቦታው የሌሉ ሰዎች ጫካ ገብተው እኛን እየተዋጉን ስለሆነ መሬቱ ሊሰጣቸው አይገባም የሚል የሐሰት ክስና ሰበብ በማቅረብ ንጥቂያውን ተግባራዊ ለማድረግ እያሴሩ መሆኑ ታውቋል። የመረጃ ምንጮች እንደሚያረጋግጡት ተፈናቃዮቹ ከአካባቢያቸው ቢፈናቀሉም ከ1965 እና ከ1977 ዓመታት ጀምሮ በቋሚነት ግብር እየከፈሉ የኖሩበትን ታሪካዊ ይዞታቸውን ላለማጣት ሲሉ ለአንድ ቤት ብቻ ከ2015 እስከ 2017 ዓ.ም የ3 ዓመት ውዝፍ ተብሎ 10,820 ብር የቤት ግብር እንዲሁም ለዘንድሮ 2018 ዓ.ም ተጨማሪ 4500 ብር ከፍለዋል። ከዚህም በተጨማሪ በየዓመቱ በገጠር መሬታቸው ላይ ከ5000 እስከ 6000 ብር የሚገብሩ ቢሆንም አምባገነኑ አገዛዝ ግን እንዴት ከመጠለያ ጣቢያ ሆነን ግብር ክፈሉ እንባላለን ለሚለው ጥያቄያቸው ምላሽ ከመስጠት ይልቅ ንብረታቸውን ለታጣቂዎች አሳልፎ ለመስጠት በይፋ እየዛተባቸው ይገኛል። ቀደም ሲል በአካባቢው በተከሰተው የእሳት አደጋ ሳቢያ የተፈናቃዮች ቤቶች በሙሉ በመቃጠላቸው አካባቢው ወደ ጫካነት የተቀየረ ሲሆን በአሁኑ ወቅት የተደራጁ አገዛዙ የሚሊሻ አባላት ቦታዎቹን ወረው ይዘውት እንደሚገኙ ተረጋግጧል። በኢትዮጵያ ሶማሌ ክልል እየተባባሰ ላለው የጸጥታ ቀውስ የተደጋጋሚ አልሸባብ ጥቃትና የእርስ በርስ መከፋፈል ዋነኛው ጠንሳሽ የፌዴራሉ አገዛዝ መሆኑ ተገለጸ። የአብይ አህመድ አገዛዝ ክልሉን ለአልሸባብ ወረራና ለለየለት የጎሳ ግጭት አጋልጦ የ10 ቢሊዮን ዶላር ታላላቅ ፕሮጀክቶችን ለፖለቲካ ማደናገሪያነት እየተጠቀመባቸው መሆኑ እየተነገረ ነው። በኢትዮጵያ ሶማሌ ክልል በአሁኑ ወቅት እየታየ ያለው አስከፊ የፖለቲካ ውጥረት፣ የክልሉ አመራር የህዝብ አመኔታ ማጣትና የጸጥታ መበላሸት በሌሎች የሀገሪቱ ክፍሎች ላይ ግጭትና መከፋፈልን እንደሚዘራው ሁሉ ራሱ በፌዴራሉ አምባገነን አገዛዝ የተቀነባበረና የተጠነሰሰ የፖለቲካ ሴራ መሆኑን ተገልጿል። ክልሉ በአሁኑ ወቅት በተደጋጋሚ በአልሸባብ የሽብር ቡድን እየተወረረና ጥቃት እየተፈጸመበት፣ ህዝቡም በእርስ በርስ ግጭትና በከረረ የጎሳ መከፋፈል ውስጥ እንዲታመስ የተደረገው ራሱ በአብይ አህመድ የሚመራው አገዛዝ የክልሉን ደህንነት ሆን ብሎ ችላ በማለቱ መሆኑን ታዛቢዎች አረጋግጠዋል። አገዛዙ በሶማሌ ክልል ውስጥ የተጀመሩና በአጠቃላይ 10 ቢሊዮን ዶላር ያወጣሉ የተባሉትን የኦጋዴን ዘይትና ጋዝ፣ የኤልኤንጂ እና የጎዴ ማዳበሪያ ኮምፕሌክስ ፕሮጀክቶችን እንደ ልማት ሳይሆን ህዝቡን ማታለያና የፖለቲካ ስልጣን ማራዘሚያ አድርጎ እየተጠቀመባቸው እንደሚገኝም የክልሉ ተንታኞች እየገለጹ ነው። ይህ በአሁኑ ወቅት እንደ ሺላቦ ባሉ አካባቢዎች ድንበር ዘለል የጎሳ ወረራዎችና ለአልሸባብ ጥቃት በር የከፈተው ተዋናይ ራሱ የፌዴራሉ አገዛዝ ሲሆን ዋነኛ ዓላማውም በክልሉ ውስጥ ትልቅ ተጽዕኖ ያለውን የኦጋዴን አብሳሜ ማህበረሰብን በስልት በማዳከም የውስጥ መከፋፈልና አለመተማመን መፍጠር ነው። የአሁኑ የፕሬዝዳንት ሙስጠ
የሙስጠፌ ኡመር አስተዳደር የቀድሞ የኢህአዴግ ስርዓት ይጠቀምበት የነበረውን ሶማሌዎችን የማከፋፈልና የማጋጨት ስትራቴጂ ከአገዛዙ ተረክቦ እየተገበረው ይገኛልም ተብሏል። ይህ በአገዛዙ የሚመራው የፖለቲካ ምህንድስና በብልጽግና ፓርቲ ውስጥ ያሉ ታዋቂ የፖለቲካ ተፎካካሪዎችን ጭምር እንደ ዋርዴር፣ ፊቅ፣ ጎዴና ቃብሪባያ ባሉ ወረዳዎች በነጻነት እንዳይንቀሳቀሱና የፖለቲካ መገለል እንዲደርስባቸው አድርገዋል። የዚህ አምባገነናዊ አገዛዝ ሴራ ሰለባ የሆኑት የ62ቱ ሶማሌ ወጣቶች ጉዳይም ሌላው ማሳያ ነው። ወጣቶቹ በፑንትላንድ ተይዘው ለክልሉ አስተዳደር ከተላለፉ በኋላ የአገዛዙ የፕሮፓጋንዳ መረቦች ወጣቶቹን ከኡጋዴን ብሔራዊ ነጻ አውጪ ግንባር ጋር በማገናኘት የትጥቅ ትግል ሊጀምሩ ነበር በሚል በሐሰት መወንጀላቸው ማህበረሰቡን ለማስፈራራትና የፖለቲካ ትርፍ ለማግኘት የታለመ ድራማ እንደሆነም ታውቋል። በአገዛዙ ቀጥተኛ ጫናና ጣልቃ ገብነት ምክንያት በኦብነግ ውስጥ መከፋፈል እንዲፈጠር የተደረገ ሲሆን የድርጅቱ ሊቀመንበር ዶክተር አብድራህማን ማህዲን ጨምሮ በርካታ ታዋቂ አባላት አገር ጥለው እንዲሰደዱና በቅርቡ በፖርት ሱዳን በተካሄደው የኢትዮጵያ ተቃዋሚ ኃይሎች ስብሰባ ላይ እንዲገኙ አስገድዷቸዋል። በአገዛዙ የሚደገፈው የሙስጠፌ ኡመር አመራር በጠባብ የካቢኔ አባላትና ታማኞች ብቻ ተከቦ በከፍተኛ የሙስና ዘቅት ውስጥ መዘፈቁ የተገለጸ ሲሆን የህዝብ ሀብት ቤተሰቦቻቸው ወደሚኖሩበት የውጭ ሀገራት እየተዘረፈ እንደሚሸሽ ተቃዋሚዎች በሰፊው ያጋልጣሉ። የአገዛዙ ደጋፊዎች የልማትና የሰላም ለውጥ አለ ቢሉ መሬት ላይ ያለው እውነታ ግን የፌዴራሉ አገዛዝ የራሱን እድሜ ለማራዘም ሲል የፈራረሰውን የሶማሊያ የጎሳ ክፍፍል ሞዴል በክልሉ ላይ እየጫነ መሆኑን ያሳያል። በአጠቃላይ በሶማሌ ክልል ለአልሸባብ ጥቃትና ለከረረ የእርስ በርስ ግጭት መስፋፋት ዋነኛውን እንቅፋትና ሴራ የጠነሰሰው ራሱ የፌዴራሉ አገዛዝ መሆኑንና ይህም የክልሉን ህዝብና ግዙፍ ፕሮጀክቶችን ወደ ከፍ አደጋ እየመራቸው መሆኑን ታዛቢዎች በጽኑ አስገንዝበዋል። በአዲስ አበባ የአብይ አህመድ አገዛዝ የዜጎችን መንደሮች እያፈረሰ ባለበት ወቅት የቤት ኪራይ ዋጋ ከእጥፍ በላይ ማሻቀቡ ተገለጸ። የከተማው አስተዳደር አከራዮችን ውል በማስገባት ጭማሪ አላደርግም ማለቱ የኪራይ ገበያውን ይበልጥ ያናጋና ነዋሪዎችን ለከፋ ስነ ልቦናዊ ቀውስ የዳረገ ማታለያ መሆኑም ታውቋል። በአዲስ አበባ ከተማ በአሁኑ ወቅት በአምባገነኑ አገዛዝ የሚመራው መጠነ ሰፊ የመኖሪያ ቤቶችና መንደሮች ማፍረስ ዘመቻ ዜጎችን በገዛ ሀገራቸው ላይ ተፈናቃይና ቤት አልባ እያደረገ ባለበት አስከፊ ወቅት ባለፉት 2 ወራት ብቻ በከተማዋ የመኖሪያ ቤት የኪራይ ዋጋ ከእጥፍ በላይ በከፍተኛ ሁኔታ መጨመሩም ተገልጿል። በተለይ በከተማዋ በሚገኙ የጋራ መኖሪያ ቤቶች ወይም ኮንዶሚኒየሞች ላይ የተጋነንና የማይቀመስ የዋጋ ጭማሪ እየተደረገ መሆኑ የታወቀ ሲሆን ይህም የከተማዋን ነዋሪዎችና ተፈናቃዮችን ለአሰቃቂ የኑሮ ውድነት መከራ አጋልጧቸዋል። በከተማዋ የተለያዩ አካባቢዎች የተሰበሰቡት መረጃዎች እንደሚያመለክቱት በአያት ኮንዶሚኒየም ከዚህ ቀደም ከ20 ሺህ እስከ 22 ሺህ ብር ኪራይ ይከፈልበት የነበረው ባለ 2 መኝታ ክፍል ቤት በአሁኑ ወቅት ወደ 35 ሺህ ብርና ከዚያ በላይ አሻቅቧል። በተመሳሳይ ሁኔታ እስከ 15 ሺህ ብር ይከራይ የነበረው ባለ 1 መኝታ ክፍል ቤት በአሁኑ ወቅት እስከ 25 ሺህ ብር የደረሰ ሲሆን ዲዮ ተብሎ የሚጠራው አንድ ወጥ የመኖሪያ ክፍል ከ10 ሺህ ብር ወደ 16 ሺህ ብር ገደማ ከፍ ማለቱ ተረጋግጧል። ይህ ህዝብን ክፉኛ የፈተነ የዋጋ ንረት በአያት ብቻ ሳይሆን በገላን፣ በቦሌ አራብሳ፣ በኮዬ ፈጬ፣ በቡልቡላና በጀሞ የጋራ መኖሪያ ቤቶች ላይም በተመሳሳይ ሁኔታ ተባብሷል። በተለይ በቡልቡላ አካባቢ ቀደም ሲል በ25 ሺህ ብር ይከራይ የነበረ ቤት አሁን ላይ አከራዮች እስከ 40 ሺና 50 ሺህ ብር ድረስ እየጠየቁበት መሆኑ ታውቋል። የአብይ አህመድ አገዛዝና የአዳነች አቤቤ አስተዳደር የቤት ኪራይ ጭማሪ እንዳይደረግ አከራዮችን ቀደም ሲል ውል እንዲገቡ ማስገደዱና ህጋዊ እገዳ መጣሉ ቢነገርም መሬት ላይ ያለው እውነታ ግን የአገዛዙ መመሪያዎች ሙሉ በሙሉ መክሸፋቸውንና የጥቁር ገበያ መፈጠሩን ያሳያል። አገዛዙ በአንድ በኩል የክልሎችን ሰላም በማናጋት ህዝቡን ለፍልሰትና ለስደት ሲዳርግ፣ በሌላ በኩል ደግሞ በአዲስ አበባ ያሉ የዜጎችን ታሪካዊ መንደሮች በልማት ስም እያፈረሰ በመሆኑ በቤት ኪራይ ገበያው ላይ የለየለት ትርምስ ተፈጥሯል። ይህ በአገዛዙ የጦርነት ፖሊሲና በከተማዋ መፍረስ ምክንያት የመጣው የቤት እጥረት የቤት ኪራይ ዋጋን ከቁጥጥር ውጭ በማድረግ በነዋሪውና ከጦርነት በሸሹ ወገኖች ላይ ከፍተኛ የስነ ልቦና ጫና፣ ጭንቀትና የኑሮ ስብራት እየፈጠረ ይገኛል። የሱዳን ጦር የአብይን አገዛዝ በመወንጀል በኢትዮጵያ ድንበር ላይ መጠነ ሰፊ ወታደራዊ ማጥቃት መክፈቱን አስታወቀ። የሱዳን መደበኛ ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የሳን ወረዳ ውስጥ መጠነ ሰፊ የሆነ ወታደራዊ ዘመቻ በመክፈት ቁልፍ የሆኑ የአማጽያን ይዞታዎችን መቆጣጠሩንና ዘመቻው እስከ ኢትዮጵያ ድንበር መስመር ድረስ መለጠጡን የጦር ኃይሉ ባለስልጣናት ይፋ ማድረጋቸውን
ሱዳን ትሪቢዩን ዘግቧል። በአገዛዙ የተሳሳተና አደገኛ የውጭ ፖሊሲ ሳቢያ ኢትዮጵያ ከጎረቤት አገራት ጋር ያላት ግንኙነት በከፍተኛ ሁኔታ እየተበላሸ ባለበት ወቅት የሱዳን መንግስት ብልጽግና በብሉ ናይል ክልል ለሚንቀሳቀሱት አማጽያን የሎጂስቲክስ ድጋፍ እያደረገ ነው ሲል ቀጥተኛ ውንጀላ መሰንዘሩ ሀገሪቱን ለሌላ የድንበር ጦርነት አደጋ ያጋለጠ ሆኗል። የሱዳን ጦር 4ኛ እግረኛ ክፍለ ጦርን በማንቀሳቀስ ከኢትዮጵያ ጋር በሚያዋስነው ድንበር ላይ የከፈተው ይህ ወታደራዊ እርምጃ ከኢትዮጵያ ድንበር 1 ኪሎ ሜትር ርቀት ላይ በሚገኙት አቡዱግላና አሻምቦ በተባሉ አካባቢዎች ላይ ያተኮረ ነው። በጄኔራል ጆሴፍ ቱካ ይመራ የነበረውን የሱዳን ህዝብ ነጻነት ንቅናቄ ሰሜን ይዞታ የነበረውን አልባር የተባለውን ዋና ጦር ሰፈር የሱዳን መደበኛ ጦር ጥሶ በመግባት ሙሉ በሙሉ መቆጣጠሩ የተገለጸ ሲሆን በአሁኑ ወቅት ስልታዊ ጠቀሜታ ባላቸውና ከኢትዮጵያ ጋር ድንበር በሚያጋሩት በኩርሙክና በጌሳን ወረዳዎች ውስጥ ውጊያው ይበልጥ ተጠናክሮ ቀጥሏል። የሱዳን ጦር በእነዚህ የድንበር አካባቢዎች የፈጥኖ ደራሽ ድጋፍ ሰጪ ኃይሎችና የሱዳን ህዝብ ነጻነት ንቅናቄ ጥምረትን በጽኑ እየተዋጋ እንደሚገኝ ያስታወቀ ሲሆን የጦር ኃይሉ ምንጮች እንደገለጹት መደበኛው ጦርና አጋሮቹ አማጽያኑን እስከ ኢትዮጵያ ድንበር መስመር ድረስ በማሳደድ አካባቢውን ሙሉ በሙሉ ለመቆጣጠር ዘመቻቸውን እንደሚቀጥሉ አስታውቀዋል። በወጣው ይፋዊ መግለጫ መሰረት በዚሁ የድንበር ላይ ማጥቃት በርካታ የአማጽያን ተዋጊዎች የተማረኩ ሲሆን ልዩ ልዩ መሳሪያዎችና ወታደራዊ ቁሳቁሶችም በሱዳን ጦር እጅ መውደቃቸው ተረጋግጧል። ይህ በኢትዮጵያ ድንበር ላይ የተቀሰቀሰው አዲስ ወታደራዊ ዘመቻ አማጽያኑ ወደ ጌሳን የሚያደርጉትን እንቅስቃሴ ለመግታትና ካለፈው መጋቢት ወር ጀምሮ በሁለቱ ኃይሎች ቁጥጥር ስር የነበረችውን ስልታዊቷን የድንበር ከተማ ኩርሙክን መልሶ ለመያዝ ያለመ መሆኑ ተገልጿል። ረጅም የጦርነት ታሪክ ያለውና በካርቱም መንግስትና በሟቹ ጆን ጋራንግ ይመራ በነበረው የሱዳን ህዝብ ነጻነት ጦር መካከል እንደ አውሮፓውያን አቆጣጠር 2005 የሰላም ስምምነት ከመፈረሙ በፊት ለ22 ዓመታት የውጊያ ቀጠና የነበረው የድንበር አካባቢ አሁን ላይ በአብይ አህመድ አገዛዝ ጣልቃ ገብነትና ድጋፍ ሰበብ በድጋሜ ጦርነት እሳት እየነደደበት መሆኑ እየተገለጸ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።